ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች ይዘንላችሁ ቀርበናል። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ግንቦት 9 ቀን 2017 ዓ.ም ዜናዎቻችንን ከስቱዲዮ ውጭ አጠናክረን ይዘን የቀረብን ሲሆን ለሚፈጠር የድምጽና የምስል ጥራት አስቀድሞ ይቅርታ እንጠይቃለን። ከዕለቱ ዜናዎች በፊት አርዕስተ ዜናውን እናስቀድማለን። የአገዛዙ ወታደራዊ አዛዥን ጨምሮ ለፋኖ እጃቸውን የሰጡ ቁጥር እየጨመረ መምጣት፣ የጤና ባለሙያዎች የዳቦ ጥያቄና የአገዛዙ የድሮን ትርኢት፣ የአማራ ብሔራዊ ኃይል የተጠናከረ ወታደራዊ እርምጃና የአብይ ጦር ዝርፊያ፣ የህዝቡ መኖር አልቻልንም በረሃብ ልናልቅ ነው ጥሪ፣ የምርኮኛ ጀነራል ፉከራ፣ የዳቦ ጥያቄና የድሮን ትርኢቱ፣ ትግራይና ኤርትራ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን ነው። የአብይ አገዛዝ ስልጣን አስጠባቂ ጦር የሻለቃ ምክትል ዘመቻ መሪን ጨምሮ 4 ስልጣን አስጠባቂ ወታደሮች ከነትጥቃቸው ዛሬ በአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 7ኛው አዲስ ዓለማየሁ ክፍለ ጦር መቀላቀላቸው ተገለጸ። በባንዳ ላይ የሚወሰደው እርምጃ ተጠናክሮ ቀጥሏል። በአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ዛሬ ግንቦት 9 ቀን 2017 ብቻ 4 የጠላት ኃይል ከነሙሉ ትጥቃቸው 7ኛው አዲስ ዓለማየሁ ክፍለ ጦር መቀላቀላቸውን አንደኛው የሻለቃ ምክትል ዘመቻ መሪ መሆኑን ፋኖ ማርሸት ጻው አስታውቋል። ቀጠናው ዋና የህዝብ ግንኙነት ኃላፊ ፋኖ ማርሸት ጻው በአማራ ወጣት አምሮ ውስጥ አስገራሚ ነገር ተፈጥሯል። ወደ ማሰልጠኛ ታፍሶ የሚሄዱ አማራ ወጣቶች ሆብ ሲባሉ በለው ዘመነ ካሴ ያሉ ሲሄዱ ሰው ፋኖ መስሎት በአግራሞት ሲደነቅ ነበር በማለት የአይን ማኞች የተናገሩትን በመጥቀስ ዛሬ እጃቸውን ከነትጥቃቸው የሰጡ የጠላት ስልጣን አስጠባቂ ወታደሮችን በተመለከተ ባወጣው መረጃ ይፋ አድርጓል። በየቀኑ እየተቀበልን መሳሪያውን ለአማራ ወጣት እያስታጠቅን የመጡትን ደግሞ ወደ ቤተሰቦቻቸው እየሸኘን እንገኛለን ያለ ሲሆን ባለፈው ጊዜ ብር ሸለቆ ከተመረቁት አድማ ብተና መካከል 60% የሚሆነው ከነሙሉ ትጥቁ በጊዜ ተቀላቅሎናል። ሚሊዮን የአማራ ወጣት ከነ አብይ ነው መታጠቅ ያለበት። አድማ ብተና በለው ሚሊሻ፣ መከላከያ በለው ፌደራል ብቻ እድል ሲቀናው ሙሉ ትጥቁን ይዞ ዘመነ ካሴ እያለ ወደ ፋኖ ይቀላቀላል በማለት በቀጠናው ያለው ሁኔታ በተመለከተ ጠቅሷል። ይበንዲ እንዳለ በባንዳ ሚሊሻ ላይ የሚወሰደው እርምጃ ተጠናክሮ መቀጠሉን ዛሬ ግንቦት 9 ቀን 2017 ኡስማኔ ሰይድ የተባለ ቢቸና ከተማ ቀበሌ 03 አባሮ ሰፈር የሚሊሻ አባል በመሆን በልጂግ መሳሪያ ይዞ አማራ ህዝብን የቢቸናና አካባቢው ማህበረሰብ ሲወጋና ሲያስወጋ የነበረ ባንዳ ላይ ያልታወቁ ኃይሎች ወደ ከተማው ዘልቆ በመግባት የተሰጣቸውን ተልዕኮ መፈጸም ደምስሰውት መውጣታቸው ተገልጿል። በአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 8ኛው በላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ አመራሮች በሰጡት ትዕዛዝ ይህን ህዝብ ሲያስገድልና ሲገድል ሲዘርፍ የነበረ ባንዳ ላይ የተጠና እርምጃ መውሰዳቸው ተገልጿል። አባ ኮስትር ብርጌድ በሚያስተዳድራቸው ወረዳዎችና ከተማዎች ጠላት ይዟቸው በሚገኙ ከተማዎች የአባ ኮስትር ብርጌድ ያሰማራቸው ሰርጎ ገቦች ዛሬ ግንቦት 9 ቀን 2017 ከጠዋቱ 12 ሰዓት ብቸና ከተማ 05 ቀበሌ ልዩ ቦታ አባሮ ሰፈር በመኖሪያ ቤቱ ድረስ በመሄድ በቁጥጥር ስር ለማዋል ያደረጉትን እንቅስቃሴ ተከትሎ በኡኡታይ ጠላት ኃይልን በማንቀሳቀስ በቁጥጥር ስር ከማድረግ ለመውጣት ሲፍጨረጨር ዙሪያቸው ያለውን ከበባ ተከትሎ እርምጃ ወስደው ወደ ቀጠናቸው መመለሳቸው ታውቋል። በ8ኛው በላይ ዘለቀ ክፍለ ጦር ስር የሚገኘው አባ ኮስትር ብርጌድ ጦር አዛዥ 50 አለቃ ዩሱፍ ቢያዝን እጅ ሰጠ በሚል ጠላት ያወራ ያለው ሐሰት መሆኑንም ከክፍለ ጦር የወጣው መረጃ ይገልጻል። በሌላ በኩል በዚሁ ክፍለ ጦር በአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 8ኛው በላይ ዘለቀ ክፍለ ጦር ስር የሚገኘው ሽፈራው ገርባ ብርጌድ ዛሬ ግንቦት 9 ቀን 2017 ዓ.ም ከሌሊቱ 5 ሰዓት የሁዳጋ ከተማ ሰርጎ በመግባት አገዛዙ በከተማው አሰማርቷቸው የነበሩ የመረጃ ሰዎችን በሮንድ ጥበቃ በነበሩበት ሰዓት በቁጥጥር ስር ማድረጉን እነዚሁ በቁጥጥር ስር የዋሉ ባንዳዎች 10 ሲሆኑ ስም ዝርዝራቸውን ጭምር በመጥቀስ ይፋ አድርጓል። በቀጠናው በአማራ ብሔራዊ ኃይል 5ኛው ራስ ቢተወደድ መንገሻ አትኪም ክፍለ ጦር ባረንዛው ዳሞት ብርጌድ በየደረጃው ከሚገኙ አመራሮች ጋር ክፍለ ጦሩ እንደ አዲስ ከተዋቀረ ጀምሮ የክፍለ ጦሩ ሰብሳቢ አርበኛ ደመላሽ አድነውን ጨምሮ ከድርጅቱ ከፍተኛ አመራሮች ለተከታታይ 4 ቀናት በተደረገ ውይይት የብርጌዱን ዓመታዊ የሥራ አፈጻጸም መገምገማቸውንም ከብርጌዱ የወጣው ተጨማሪ መረጃ ይገልጻል። የአማራ ፋኖ ብሔራዊ ኃይል በቋራ ቃል ኪዳን ከተመሰረተ በኋላ በተለያዩ አቅጣጫዎች የወሰዳቸው ያሉ ወታደራዊ እርምጃዎች ተጠናክሮ የቀጠለ ሲሆን የአብይ አገዛዝ ክረምት ከመግባቱ በፊት አጠቃላይ ጥቃት ፈጽሜ የፋኖን እንቅስቃሴ አዳክማለሁ በሚል በስፋት እየሰራ መሆኑን ታውቋል።
በመላው ኢትዮጵያ የሚገኙ የጤና ባለሙያዎች የጀመሩትን የከፊል የስራ ማቆም አድማ ተከትሎ የጤና ሚኒስቴር ከጤና ማህበራት አመራርና ተወካዮች ጋር በወቅታዊ የጤና አገልግሎት አሰጣጥና በባለሙያ ጉዳዮች ዙሪያ ለሁለተኛ ጊዜም በትላንትናው ዕለት ውይይት ማድረጉም ተሰማ። በውይይቱ የጤና ባለሙያዎች ጥያቄዎች በተገቢና በህጋዊ መንገድ በሚቀርቡበት ሁኔታ ላይ ምክክር መደረጉ የተገለጸ ሲሆን በዚህም ለህብረተሰቡ ሙያ ስነ ምግባሩን በጠበቀ መልኩ የጤና አገልግሎት ሳያቋርጡ መቀጠል እንደሚያስፈልግም ተገልጿል። መንግስት በተዋረድ ከሁሉም ባለድርሻ አካላት ጋር ያደረጋቸው ነው የተባለው ውይይቶች ዘላቂነት በሚረጋገጥበት ለጋራም ተግዳሮቶች የጋራ መፍትሄም በመፈለግ በበለጠም ቅርበትና ትብብር ለመስራት ከስምምነት ላይም ተደርሷል ተብሏል። የጤና ባለሙያዎች የደሞዝ ጭማሪ የጥቅማ ጥቅምና የተሻለ የሥራ አካባቢ እንዲተገበርላቸው በመጠየቃቸው የሥራ ማቆም አድማ እያካሄዱ መሆኑን የተገለጸም ሲሆን የጤና ባለሙያዎችም ያደረጉት ያሉት አድማ ዛሬ 5ኛ ቀኑን ያስመዘገበም ከመሆኑ በተጨማሪ ከአድማው ጋር ተያይዞ የታሰሩት የሕክምና ባለሙያዎች ቁጥር ከ80 መድረሱን የንቅናቄው አስተባባሪዎች ለመገናኛ ብዙሃን ገልጸዋል። በርካታ የኢትዮጵያ አካባቢዎች የጤና ባለሙያዎች ላይ እስር እየተፈጸመ መሆኑን ባለሙያዎቹም የገለጹ ሲሆን ለምሳሌ በሲዳማ ክልል በለኩ ከተማ የለኩ አጠቃላይ ሆስፒታል የማህፀን ጽንስ ስፔሻሊስት ዶክተር ደረጀ ባለፈው ሮብ ግንቦት 6 2017 ዓ.ም በጸጥታ አካላት መያዛቸውን የቤተሰብ አካላት ወይም አባላት ለአዲስ ስታንዳርድ በየነመረብ መጽሔትም ገልጸዋል። በትላንትና ዕለትም ከሰዓትም አካባቢም ቀዶ ጥገና አከናውኖ ሆስፒታሉ ውስጥ ወደሚገኘው መኖሪያ ቤቱ ከገባ በኋላ 11 ሰዓት ሲሆን የታጠቁ አካላትም ይዘውት እንደሄዱ የቤተሰቡ አባላትም ገልጸዋል። ከዚህም በተጨማሪ በአዲስ አበባው በቅዱስ ጳውሎስ ሆስፒታል ሚሌኒየም ሜዲካል ኮሌጅ ሁለት ተለማማጅ እና አንድ የ5ኛ ዓመት ተማሪ በቁጥጥር ስር መዋላቸው የተዘገበ ሲሆን የ5ኛ ዓመትም ተማሪው አንደኛው ኢንተርን ማክሰኞ ግንቦት 5 ራት ለመብላትም ሲወጣ በጸጥታ ኃይል መያዙም ተሰምቷል። ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል በተለያዩ የኢትዮጵያ አካባቢዎች የጤና ባለሙያዎች በጸጥታ ኃይሎች በዘፈቀደ እየተያዙ ነው፣ ይህም እርምጃም ፍትሃዊና ህገ መንግስታዊ አይደለም በማለት ማውገዙን ቀደም ሲል መግለጻችን ወይ መዘገባችን አይዘነጋም። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ከፍተኛ ወታደራዊ ድል መቀዳጀቱን ገልጿል። ዋክሹም ብርጌድ ተቋቋመ። አማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ ትላንት ግንቦት 8 ቀን 2017 ዓ.ም የአብይ አገዛዝ ስልጣን አስጠባቂ ቡድን አትሮንስ ማርያምና አዮ እልክ በተባሉ ቦታዎች ጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረሱን ዛሬ ግንቦት 9 ቀን 2017 ባወጣው መግለጫ አስታውቋል። ለአንተ አትሮንስ ማርያም 3 የተደመሰሱ ቅጥረኛና ከ5 በላይ ቁስለኛ የሆኑ ሲሆን ልክ ብዬ በተባለው ቦታ በተመሳሳይ 3 የወራሪው ቡድን አባላት የተደመሰሱ ሲሆን ቁጥራቸው በውል ያልታወቀ መቁሰላቸውን ይኸው መግለጫ ጠቅሷል። የአማራ ሕዝብ ማጎሳቆልና ማቆርቆስ ተቀዳሚ ተግባሩ ያደረገው የሆዲድ ብልጽግናው ቅጥረኛ ራሱን መከላከያ ብሎ የሚጠራው ወራሪ ቡድን ህዝብን ሲዘርፍ፣ ሲገርፍ፣ ሲያዋርድ መዋሉንም መግለጫው ጠቁሟል። መሃል ሳይንት ወረዳ የሆዲድ ብልጽግና ቅጥረኞችና ወራሪ ቡድን ህዝብን እያሰቃዩ እንደሚገኝ ጠቅሶ ጥቃቅን የቤት ቁሳቁሶች ሳይቀር የሚሰርቅ ወራሪ ቡድን መሆኑን በተግባር እያስመሰከረ ዛሬም መቀጠሉን አስታውቋል። በምዕራብ ወሎ ቀጠና ንጉስ ሚካኤል ኮር ሁሴን ጅብሪል ክፍለ ጦር በክንደ ፈርጣማው በመመታት በንጹሃን ንብረት ላይ እንደተለመደው ያደረሰው የቤትና ንብረት ውድመት በከለላ ወረዳ 024 ቀበሌ ወርቄና ባሪ ማሌና ዱግደ በተባሉ ቦታዎች ላይ ንጹሃን ቤት ያቃጠለ ሲሆን ያስኑ መሐመድ ከነቤት ዕቃቸው ያቃጥሏል። የሰይድ አስኑ 2 በሬና ሌሎች የቤት እንስሳቶችን 3 ኩንታል ማዳበሪያና 3 የፍየል ሙክት ዘርፎ መውሰዱን፣ የሁሴን መሐመድ ቤት ከነሙሉ ዕቃው ማቃጠሉን፣ የጀማል ሁሴን 2 ኩንታል ማዳበሪያ መዝረፉን፣ የባህሩን ቤት ከነሙሉ ዕቃው ያቃጠለ ሲሆን የመሐመድ አህመድን ቤት ከነሙሉ ዕቃው ወራሪ ኃይሉ ማቃጠሉን ይኸው መግለጫ ጠቅሷል። በአጎራባች ወረዳ በአቀስታ ለጋምቦ በ032 ቀበሌ ላፍተ ብሎ 7 መሐሙድ እንድሬን ቤት ከነሙሉ ንብረቱ ያቃጠለ ሲሆን ይህን ያደረገው ትላንት ግንቦት 8 ቀን 2017 ዓ.ም ከ8 ወረዳ ለምኖ ባመጣቸው በአገዛዙ ስልጣን አስጠባቂ ጦር ባንዳ አድማ ብተናና ፖሊስ ሚሊሻ በማሰባሰብ ለከበባ ቢሞክርም በመመታቱ የተለመደውን የንጹሃን ንብረት መዝረፍና
በማውደም ላይ መሰማራቱን ይኸው መግለጫ ጠቅሷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ላስታ ሳምነው ኮር ኃይሉ ከበደ ክፍለ ጦር ስር ዋክሹም ብርጌድ መመስረቱን ዛሬ ግንቦት 9 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል ባወጣው በዚሁ መግለጫ ጠቅሷል። አማራ ፋኖ ብሔራዊ ኃይል ላስታ ሳምነው ኮር ኃይሉ ከበደ ክፍለ ጦር ስር ዋክሹም ብርጌድ መመስረቱን ይፋ ባደረገበት በዚሁ መግለጫ ዋክሹም ብርጌድ በዋግምራ ዞን በደሃና እስከ ሳህላ ሰየምት ወረዳ ቀጠናዎች በመሸፈን የሚታገል ሲሆን ትላንት ግንቦት 8 ቀን 2017 ዓ.ም በወሎ ቀጠና የድርጅቱ ከፍተኛ አመራሮችና ላስታ ሳምነው ኮር ከፍተኛ አመራሮች በተገኙበት ዕውቅና ማግኘቱም ተገልጿል። የብርጌዱ አመራሮች የብርጌድ አዛዡ ፋኖ ሰለሞን ኃይሌን ጨምሮ 5 የብርጌድ አመራሮች የተሰየሙ ሲሆን ሌሎችም አመራሮች ተመርጠው ቃለ መሐላ መፈጸማቸውን ይሄው መግለጫ ጠቅሷል። የአማራ ፋኖ ብሔራዊ ኃይል እየወሰዳቸው ያሉ ወታደራዊ እርምጃዎችን አጠናክሮ እንደሚቀጥልም በዚሁ መግለጫ አስታውሷል። በኢትዮጵያ ቤንሻንጉል ጉሙዝ በሶማሌና በአፋር ክልሎች የቅድመ መደበኛ የመጀመሪያ ደረጃ ትምህርት ቤት መምህራን የአፍ መፍቻ ቋንቋን ጨምሮ ባልሰለጠኑበት የትምህርት መስክ በርካታ ክፍሎችን እንዲያስተምሩ እየተደረገ መሆኑን መንግስታዊ የኢትዮጵያ ሕዝብ እንባ ጠባቂ ተቋም አጋለጠ። በሕዝብ እንባ ጠባቂዎች ተቋም ልዩ ክትትል የሚያሻቸው የማህበረሰብ ክፍሎችን የመብቶችን አፈጻጸም መሪ ስራ አስፈጻሚ ወይዘሮ ሰብለወርቅም ታሪኩም ታዳጊ ክልሎችም ተብለው ቁጥጥር በተደረገባቸው የቤንሻንጉል ጉሙዝ የሶማሌና የአፋር ክልሎች የቅድመ መደበኛ መጀመሪያ ደረጃ ትምህርትም ተሳትፎ ለማሳደግ ስራዎች እየተከናወኑ መሆኑን ገልጸው ይሁን እንጂ በተለይ በአፍ መፍቻ ቋንቋ ለማስተማር ይቻል ዘንድ በየትምህርት ዘርፉ የሰለጠኑ መምህራን ቁጥር በጣም አናሳ መሆኑ በዚህም ምክንያት መምህራን የአፍ መፍቻ ቋንቋቸውን ከመናገራቸው ብቻ ባለሰልጠኑበትም የትምህርት መስክ በርካታ ክፍሎችን እንዲያስተምሩ እየተደረገ መሆኑን ገልጸዋል። ችግሩ በጣም የከፋበት ቤንሻንጉል ጉሙዝ ክልል ነው ያሉት ኃላፊዋም የአፍ መፍቻ ቋንቋ ማሰልጠኛ ተብሎ ተይዞ የነበረው የግልገል በለስ መምህራን ትምህርት ኮሌጅ በጸጥታ ችግር ምክንያት መምህራን እያፈራ ባለመሆኑ ለችግሩ አንዱ ምክንያት መሆኑን ገልጸዋል። ሲሰለጥኑ የነበሩ አብዛኞቹ መምህራንም አቋርጣቸውን ደግሞ ችግሩን ይበልጥ እንዳባባሰውም አስረድተዋል። ምንም እንኳን በክልሉ 100% የአፍ መፍቻ ቋንቋ ትምህርት ተግባራዊ ቢደረግም መምህራን ግን በበቂ ሁኔታ አልተዘጋጁም ነበር ያሉት ኃላፊዋም የአፍ መፍቻ ቋንቋን በመናገራቸው ብቻ ባልሰለጠኑበት የትምህርት መስክም በርካታ ክፍሎችም እንዲያስተምሩ መደረጉን ተናግረዋል። በክልሉ ከ1 እስከ 8ኛ ክፍል ተማሪዎች በአንድ መምህር ብቻ ይማራሉ። በዚህም ሳቢያ በትምህርት ጥራት ላይ የሚያመጣውን ችግር ከወዲሁ መገመትም አይከብድም ሲሉም ገልጸዋል። ተማሪዎችን የአእምሮ እድገታቸው ላይ ተጽዕኖ ከመፍጠር ጀምሮ ማግኘት ያለባቸው ዕውቀት ማግኘት አለመቻላቸው ተወዳዳሪ እንዳይሆኑ ያደርጋቸዋል ሲሉም ስጋታቸውን ገልጸዋል። ችግሩ እንደ አንድ ገፊ ምክንያት እንዳይሆን መምህራን ማበልጸግ ላይ ትኩረትም ተሰጥቶ ሊሰራ ይገባል ያሉት ወይዘሮ ሰብለወርቅ ይህንን ካላደረግን ግን ወደፊት ትምህርትም የሚወድ ዜጋም ላናገኝ እንችላለን ሲሉም ስጋታቸውን አሰምተዋል። በቤንሻንጉል ጉሙዝ ክልል በ319 ትምህርት ቤቶች የአፍ መፍቻ ቋንቋ ትምህርት እየተሰጠ ሲሆን በክልሉ እስካሁን የ6ኛ ክፍል አቀፍ ፈተና አለመጀመሩና ይህም እንደ አገር ተወዳዳሪ እንዳይሆኑ እንደሚያደርጋቸው ኃላፊዋም ገልጸዋል። የፈተና ማረሚያ መሳሪያ አለመኖር በክልሉ ቢሮ በኩል ለችግሩ እንደ ምክንያት የቀረበ መሆኑን ተመልክቷል። የአዲስ አበባ ነዋሪዎች ረሃብና የኑሮ ውድነቱን መቋቋም እንዳልቻሉ አደባባይ ወጥታ የተናገረችው ሴት የሚሊዮኖች ድምጽ መሆኑን የሚጠቅሱ አስተያየቶች መንሸራሸር ጀምረዋል። መኖር አልቻልንም፣ መድረሻ አጣን፣ ልጆቻችንን መመገብ አልቻልንም የሚለው ሰቆቃ ብዙዎችን በማህበራዊ ሚዲያ እያነጋገረ ይገኛል። ኢትዮጵያ አይደለንም እኛ የሱዜጋ አይደለንም። በተወለድንበት ሀገር የት እንድረስ የት እንሄድ? ራብ አለቀ፣ ልጆቻችን ራብ አለቁ። ምን ብንሄድም ምንም መፍትሄ ልናገኝ አልቻልንም። እንዴት እንሁን? ልጆቻችን ይረከቡ። ልጅ ከባድ ነው። በአሁኑ ሰዓት በጣም ነው የሚከብደው። እንኳን ለራስ በአሁኑ ሰዓት ይሄ ለራሳችን አቅቶናል። ቁርስ አግኝተን የሰዎች ቁርስ ብናገኝ ማታ ወይ ምሳ እናገኝ፣ ምሳ ማናገኝበት ሰዓት አለን። አራስ ቤት አቅፈን አይነ ስውራን አለን፣ ደካማ አለ፣ በሽተኛ አለ። እኛ ግን ከምናገኘው ለልጆቻችን ነው እንችለኛለን። እዚህ ጋር ጉልበት እያለን ግን የሰው ፊት አይተን የምንበላው እንዴት እንሆን? እሺ በተወለድንበት ሀገር የት እንድረስ? ሀገር የለንም። ሀገራችን ይሄ ኢትዮጵያ አይደለንም እኛ
አብይ አህመድ የድሮን ትርኢት በውጪ ምንዛሪ ባለሙያዎችን በማስገባትና ኮንትራት በማድረግ የሐሰት ድራማ በሚሰራበት ወቅት በአዲስ አበባ ነዋሪ የሆነች አንዲት ሴት ጎዳና ላይ ለልመና በወጣችበት የህዝቡን ሰቆቃ በግልጽ የተናገረች ሲሆን ህዝቡ ከተማ ውስጥ በረሃብ እየተሰቃየ መኖር እንዳቃተውና ልጆችን የት ላድርስ ብሎ መሄጃ ማጣቱን በግልጽ የተናገረች ሲሆን ሂደቱና የሰቆቃ ድምጿን ከአብይ አህመድ የድሮን ድራማ ጋር በማነጻጸር ብዙዎች አስተያየታቸውን እየሰጡ ይገኛል። ዳቦ ላለው ህዝብ የድሮን ትርኢት በማሳየት አብይ አህመድ እብሪቱን መግለጹን የሚጠቅሱ አስተያየቶች ከራሱ የቀድሞ ፓርቲና ባለስልጣናት ጭምር እየተሰጠ ሲሆን የድሮን ዘፈን በማለት የቀድሞ ሰላም ሚኒስትር ዴታ አቶ ታዬ ደንዳ የአብይ አህመድ የ1000 ድሮን ዘፈን በተመለከተ ከጤና ባለሙያዎች ጥያቄ ጋር በማነጻጸር ምላሽ ሰጥተዋል። በኢትዮጵያ ሰማይ ስር 1000 ድሮኖች ዘፍኗል ተብሎ ይፎከራል። አብዛኛው የኢትዮጵያ ህዝብ ግን ሰላምና ዳቦ ወጥቶ ይሰቃያል። ህዝብ ሲናቅ የተጠየቀው ታፍኖ ያልተጠየቀው ይቀርባል። ለመሆኑ የሁላችን የጤና ጉዳይ የሆነው የሐኪሞቻችን የዳቦ ጥያቄ በድሮን ዳንስ ይሸፈናል ወይስ በአግባቡ ይመልሳሉ? ለማንኛውም ይሄ ኢትዮጵያ መሆኑን 1966 ዓመተ ምህረትን አስታውሱ በማለት አቶ ታዬ ደንዳ አስተያየታቸውን አስፍረዋል። በ1966 ዓመተ ምህረት በወሎ የተከሰተው ረሃብና የተማሪዎች ቁጣ አጼ ኃይለ ሥላሴ 84ኛ ዓመት የልደት በዓላቸውን ለማክበር የተጋነነ ግብዣ ማድረጋቸውና በተቃራኒው ህዝቡ በረሃብ እየረገፈ መሳፍንቱና መንኳንንቱ የሚኖሩበትን ህይወት ተከትሎ የህዝቡ ተቃውሞ እየተጋጋለ ደርግ የተባለው የወታደራዊ ኮሚቴ ስልጣን የተቆጣጠረበትን ሂደት የሚያስታውስና ቅድመ አብዮት የነበሩ ሁኔታዎችን እናቴ ንጉስ ብላኛለች ንግር ተነግሮልኛል የሚለው አብይ አህመድ ባለፉት 7 ዓመታት የኢትዮጵያ ህዝብን ለመከራ ያጋለጠ ንጹሃንን በጦርነት እየጨፈጨፈ የኢትዮጵያ ህዝብ ሐኪሞች ሆኑ በአደባባይ ተራብን ይያሉ ጥያቄ በሚያቀርቡበት ወቅት እንዲህ ያለ ምላሽ መስጠቱ እሱና አገዛዙ ለህዝቡ ያላቸው ንቀት ያሳያል። ህዝቡ በመተባበር ይሄን ስርዓት በቃ ሊለው ይገባል የሚሉ አስተያየቶች ተከትለው ቀርበዋል። ጀዋር መሐመድ በመኩሉ የትላንትናውን የአርቲፊሻል ኢንተለጀንስ ኢንስቲትዩትና የዚችን ሴት ሰቆቃ ጭምር በማህበራዊ ሚዲያው በማጋራት በአርቲፊሻል ኢንተለጀንስ ኢንስቲትዩትና በኢንሳ ተዘጋጀ የሚል ጽሁፍ ሲያስቀምጡ ትንሽ ያፍሩም ካንድ የውጪ ኩባንያ አገልግሎት በሰዓት ተከራይተው ያሰሩና አዘጋጀን ይያሉ ይሞጋገሳሉ። ውሸትም ልክ አለው ጓዶች በማለት አስተያየቱን ሰጥቷል። ጋዜጠኛ በማህበራዊ ገጹ ያለውበት ሰፈር አንድ እንቁላል 21 ብር ነው፣ አንድ እንጀራ 25 ብር ነው። አንድ ሰው በሽንኩርትና ቲማቲም ሸውጄ 3 እንቁላል ሰርቼ ልብላቢ ለዘይቱ የሽንኩርቱ ወዘተ ወጪ ሳይጨምር ወደ 90 ብር ያወጣል። ይሄን ነገር አንስቼ ካንዶ ዳጄ ጋር ናውራ የምን እንቁላል የምን እንጀራ ነው? ምን አባት ያጨማልቃል? ይሄኮ አሁን የከፍተኛ ገቢ ያላቸው ዜጎች ምግብ ነው። ለምን ይመስልሃል ከቅርብ ዓመታት ወዲህ እርጥብ የሚባለው ምግብ ዝነኛ የሆነው በአንጻራዊነት አነስ ባለ ወጪ ሆድን ነፍቶ ማደር ስለሚቻል ነው በማለት ህዝቡ መኖር ያቃተው መሆኑን ጭምር አስተያየቱን አስፍሯል። የዳቦ ጥያቄ የጤና ባለሙያዎች ጭምር ያቀረቡ ባለበት በዚህ ወቅት አብይ አህመድ በትላንትናው ዕለት በአርቲፊሻል ኢንተለጀንስ ቀረበ ያለው የድሮን ትርኢት በውጭ ሀገር ባለሙያዎችና ከፍተኛ ሀብት ፈሶበት የቀረበ መሆኑን የሚጠቅሱ መረጃዎች ወጥተዋል። አገዛዙ ለተራበው ህዝብ የሰጠው ምላሽ ተከትሎ ከዚህ ቀደም ከነበሩ የአፍሪካ አምባገነንና ጨካኝ መሪዎች ጋር አብይ አህመድን በማመሳሰል ህዝቡ ምሬቱን በማህበራዊ ሚዲያ ጭምር መግለጽ ጀምሯል። ትላንት ምሽት ከአፍሪካ ግንባር ቀደም በሚል የድሮን ትርኢት እንዲታይና የአብይ አህመድ ምስል ጭምር በድሮን ትርኢት እንዲቀርብ የተደረገበት አብይ አህመድ የራሱን ምስል በድሮን ትርኢት እያየ ሲደነቅ የነበረበት እርምጃ የጤና ባለሙያዎች ለአንድ ወር ቅድመ ሁኔታ በማስቀመጥ 12 ፍትሃዊ ጥያቄዎችን በማቅረብ የዳቦ ጥያቄ ከጤና ባለሙያዎች አልፎ የህዝብ ጥያቄ በሆነበት በዚህ ወቅት የአገሪቱን ሀብት እያባከነ ያሳየው ትርኢት ከዚህ ቀደም ከነበሩ ጨካኝና ነውረኛ አምባገነን የአፍሪካ መሪዎች አጼ ቦካሳ ጋር በማመሳሰል ድርጊቱ የጥጋቡ ልክ ድንበር የለቀቀ ስርዓቱ ለህዝቡ ያለውን ንቀት ያሳየ ተብሏል። በአገር በቀል ፈጠራ የተቃኘ አርቲፊሻል ኢንተለጀንስ በአፍሪካ ለሚስተዋሉ ዘርፍ ተሻጋሪ ችግሮች ሁነኛ መፍትሄዎች ናቸው በማለት አብይ አህመድ ይዋሽ እንጂ የትላንቱ ምሽት የድሮን ትርኢት የታየው በውጭ ሀገር ባለሙያዎች መሆኑን የተለያዩ መረጃዎች ይወጡ ሲሆን ጋዜጠኛ ኤልያስ መሰረት ስራውን ከሰራው ኩባንያ ያገኘውን መረጃ
መሰረት አድርጎ $200,000 በላይ የወጣበት በኢትዮጵያ ብር 26.8 ሚሊዮን ብር ለአንድ ምሽት የድሮን ትርኢት የወጣበትና የውጭ ሀገር ባለሙያዎችና ኩባንያዎች የተሳተፉበት መሆኑን ይፋ አድርጓል። ያገዛዙ ካድሬዎች ጭምር ቁጭትና ሀዘናቸውን እየገለጹ ባለበት በዚህ ወቅት የትላንቱ የድሮን ትርኢት ካቀረበው ድርጅት ጋር ተጨማሪ መረጃ ማግኘቱን ጋዜጠኛው አመልክቶ የዛሬ ዓመት ገደማ በአድዋ ሙዚየም ምርቃት ወቅት በአጼ ምኒልክ ንግግር በሆሎግራም ቴክኖሎጂ በአገር ውስጥ ባለሙያዎች ከመቶ ምናምን ዓመት በኋላ አጼ ምኒልክን እናናግራቸዋለን ታደምጣላችሁ ብሎ በአደባባይ የዋሸው አብይ አህመድ አርቲስት ተስፋዬ ገብረሃናን እያናገረ የሰራው ድራማ ውሎ ሳያድር የተጋለጠ ሲሆን በጊዜውም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በአፍሪካ ለመጀመሪያ ጊዜ በዓለም ደግሞ እጅግ ጥቂት ሀገራት ሊያሳኩ የቻሉትን የሆሎግራም ቴክኖሎጂ ተጠቅሞ የአጼ ምኒልክን ንግግር አቀረበ ተብሎ በአደባባይ የኢትዮጵያ ሕዝብን የዋሸበት ድርጊት ሲኮነን እንደነበር አይዘነጋም። የትላንትና ምሽቱን የድሮን ትርኢት ያቀረበው ሚርስ ኢኖቬት የተባለ ተቋም ሲሆን ትርኢቱን ኮንትራት ወስዶ እንደሰራው በግልጽ እንደተናገሩ ጋዜጠኛው ጠቅሶ መጀመሪያ ለመናገር ባይፈልጉም አንዱ የድርጅቱ ኃላፊ ጠበቅ አድርጎ ሲጠይቃቸው $200,000 ወይም 26.8 ሚሊዮን ብር ገደማ እንደተከፈላቸው ነግረዋል። ስራው ይሰራ ያምር ነበር፣ ግን ውሸቱ ለምን አስፈለገ? የአርቲፊሻል ኢንተለጀንስ ኢንስቲትዩትና የኢንፎርሜሽን መረብ ደህንነት አስተዳደር ሰሩት ብሎ ከመዋሸት ሲንጋፖር ስፖንሰር ያደረጉት ቢባል ምን ሀፍረት አለው በማለት የአብይና ያገዛዙን ውሸት አጋልጧል። በሌላ በኩል የረሃብ ጥያቄያቸውን የዳቦ ጥያቄያችን ይመለስ በማለት የስራ ማቆም አድማ መከፊል እያደረጉ የጤና ባለሙያዎችን እያሳደደና እያሰረ የሚገኘው አገዛዝ ለህዝብ ጥያቄ ያለውን ንቀት የሚያሳይና ውድቀቱን እያፋጠነ መሆኑን ድርጊቱን ተከትሎ የሚቀርቡ አስተያየቶች መደመጥ ጀምረዋል። በኢትዮጵያና በኢንዶኔዥያ ሰማት ላይ በጥቂት ወራት ልዩነት ከደረሱት የቦይንግ 737 ማክስ 8 አውሮፕላኖች የመከስከስ አደጋዎች ጋር በተያያዘ በግዙፉ የአውሮፕላን አምራች ቦይንግ ኩባንያ ላይ የቀረበው የወንጀል ክስ የአሜሪካ አቃቤ ሕግ ውድቅ ሊያደርገው መሆኑ ተሰማ። የጉዳቱ ሰለባ ቤተሰቦችም ጠበቆች ግን ውሳኔውን ወይም ሐሳቡን ከወዲሁም ተቃውመውታል። ውሳኔው የተሰማው ፍርድ ቤቱም ቀደም ሲል ቦይንግ በተደጋጋሚ ለቀረበለት የደህንነትም ጥራት ጉድለት ጥፋተኛ መሆኑን አምኖ ከስምምነት ለመድረስ የቀረበውን ሐሳብ ፍርድ ቤቱ ውድቅም ካደረገው በኋላ የቀረቡት የማታለል ወንጀል በሚቀጥለው ወር መታየት ከመጀመሩ በፊት ሲሆን ቦይንግም ሰራሹ አውሮፕላኖች ህይወታቸውን ካጡ ሰዎች ቤተሰቦች ጋር በበይነ መረብ በተደረገው ስብሰባ የአሜሪካ የፍትህ መስሪያ ቤት ባለስልጣናት በቦይንግ ላይ የቀረበው ክስ ውድቅ ሆኖ ጉዳዩን በስምምነት ለማጠናቀቅ በመፈለጋቸው መሆኑም ተሰምቷል። የቦይንግ አደጋም ሰለባዎች ቤተሰቦችም ጠበቆች ግን ጉዳዩ ገንዘብ ካለ በሰማይ መንገድም አለ፣ ቦይንግ በገንዘቡ አማካኝነት ከተጠያቂነት እንዲርቅ ወይም ጥፋቱ እንዲቀልለት የማድረግ ዘዴ ነው ሲሉ ቅሬታቸውን አሰምተዋል። በኢትዮጵያው በኦሮሚያ ክልል ቢሾፍቱ ወይም ደብረ ዘይት ሰማይ ላይ በወርሃ መጋቢት ወይም በፈረንጆቹ ማርች 10 2019 ኤሮፓ አቆጣጠር ተከስክሶ የ157 ሰዎች ህይወት በጠፋበት አደጋ የ34 ተጎጂ ቤተሰቦችም ጠበቆች በበኩላቸው ምንም እንኳን የአሜሪካ የፍትህ መስሪያ ቤት የመጨረሻ ውሳኔ ላይ ባይደርስም በጽሁፍ የቀረበው ሰነድ ግን የመጨረሻ ውጤቱ ምን እንደሚሆን ያመለክታል፣ አካሄዱም ያሳዝናል ሲሉ ጠበቃ ኤሪን አፕለም ቅሬታቸውን ለመገናኛ ብዙሃን ገልጸዋል። ጠበቃ ኤሪን አስተያየታቸውን ሲቀጥሉ ቦይንግ የእምነት ቃሉን በሰጠባቸው ወንጀሎች ምክንያት ለጠፉ 346 ንጹሃን ዜጎች ህይወት እስከ አሁን ድረስ ከገንዘብ ቅጣት ውጪ የወንጀለኛ ቅጣትም ሳያገኝ እንዲያመልጥም ለማድረግ ጥረትን ተደርጓል በማለት ቅሬታቸውን አሰምተዋል። ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ተነስቶ መዳረሻውን ኬንያ ናይሮቢ ለማድረግ ከተነሳ በኋላ ከ6 ደቂቃ ባልበለጠ ጊዜ ውስጥ ተከስክሶ የበርካታ ሰዎችን ህይወት በሚያሳዝን ሁኔታ የቀጠፈው የቦይንግ 737 ማክስ 8 አውሮፕላን ሁሉም ከኢንዶኔዥያው ሳካርኖም ሃታ ዓለም አቀፍ አውሮፕላን ጣቢያ በጥቅምት ወይም በፈረንጆቹ ኦክቶበር 29 2018 ኤሮፓ አቆጣጠር 181 ተሳፋሪዎችንና 8 በጠቅላላው 189 ሰዎችን አሳፍሮ ከጃቫ ባህር ላይ ተከስክሶ በወደቀው 737 ማክስ 8 አውሮፕላን ጋር በተያያዘ ቦይንግ ለበርካታ ወራት አውሮፕላኖቹን ከበረራ እንዲያቀብ መደረጉ $2.5 ቢሊዮን ካሳ ለመክፈልና የአውሮፕላኖቹም ደህንነቱንም ለማሻሻል ቃል መግባቱ ይታወሳል።
ዋና መቀመጫውን በዋሽንግተን ያደረገው የአፍሪካ ሰላምና እርቅ ኢንስቲትዩት ከኢትዮጵያ ጤና ባለሙያዎች ጎን እንቆማለን ሲል ድጋፍ መግለጫ ወጣ። ዋና ጽህፈት ቤቱ በዋሽንግተን የሚገኘው የአፍሪካ ሰላምና እርቅ ኢንስቲትዩት የኢትዮጵያ ጤና ባለሙያዎች ያነሱትን ጥያቄ እንደሚደግፍ ዛሬ ግንቦት 9 ቀን 2017 ባወጣው መግለጫ ጠቅሷል። የኢትዮጵያ ጤና ባለሙያዎች ዶክተሮች በወር 52 የአሜሪካን ዶላር ሲከፈላቸው እንደ አዳነች አቤቤ ለውጭ ሕክምና $300,000 ከመንግስት ካዝና ከአዲስ አበባ ህዝብ ቀረጥ የተሰበሰበውን አፍሰው እየከፈሉ ለአንድ ጀነራል ሹማይ አብደታ ልጅ ሰርግ 300 ሚሊዮን ብር ለአንደኛው ጀነራል ልጅ ከ400 ሚሊዮን ብር በላይ ተዋጣ በሚል ከተለያዩ ድርጅቶች ገንዘብ ሲገፍ የቆየው አገዛዙና ባለስልጣኖቻቸው ለአብይ አህመድ ቤተመንግስት ግንባታ $10 ቢሊዮን እና ከዚያም በላይ ለአቶ ሙስጠፌ መሐመድ ህክምና 8 ሚሊዮን ብር አቶ ደስታ ሌዳሞ ከሲዳማ ህዝብ የዘረፈው ከፍተኛ ሀብት ባለበትና በአዲስ አበባና ሐዋሳ የ10,000 ካሬ ሜትር የከተማ ቤት የሚዘርፉ ባለስልጣናት ለአብይና ወታደሮች ስልጠናና የተለያዩ ወጪዎች ወጣ የሚባለው ለጦር መሳሪያ ግዢ የሚወጣው ሀብት እየባከነ ባለበት በዚህ ወቅት የኢትዮጵያ ጤና ባለሙያዎች መኖር አልቻልንም በማለት እየተራቡ የቤት ክራይ ለመክፈል አቅቷቸው በነጻ ሊባል በሚቻል ደረጃ የሚሰጡትን አገልግሎት ተከትሎ ያነሱትን የመብት ጥያቄ ለማፈን እየተወሰደ ያለውን እንቅስቃሴ አውግዟል። ታክሲና ባጃጅ የነዱ ወላጆቻቸውን የሚደጉሙ የጤና ባለሙያዎች ጭምር እንዳሉ የጠቀሰው መግለጫ አንድ ጊዜ ምግብ በልተው በረሃብ እየተጠቁ የሌላውን ህይወት የሚታደጉ ባለብዙ መከራ ባለቤቶች መሆናቸውን ጠቅሷል። የዘመናችን ተኩላ አብይ አህመድ የብልጽግና ሆዲዶች በዶክተሮች በረሃባቸውና በጥማታቸው ላይ ሲሳለቁ እነሱን ጥጋብ ነፍቷቸዋል ያለው የአፍሪካ ሰላምና እርቅ ኢንስቲትዩት መግለጫ በሐኪሞች መከራ ላይ የቀለዱ አብይን የአገር መሪ መንግስት አድርገው ጥማት ረሃባቸው የመኖሪያና ማደሪያ ችግራቸውን ሲወያዩ እሱ ግን እነሱን እንደ መሃይም ደንቆሮ ቆጥሮ እኔም የአይቲ ተማሪ ነኝ በማለት የአዲስ አበባ ዩኒቨርሲቲ በተጭበረበረ ሰነድ ዶክትሬት ዲግሪ ጥናት አቅርቦ አጽድቄለታለሁ ያለውን ዶክተር ዮናስ አዳየን የሰላምና ደህንነት ተማሪ ፒኤችዲ ተማሪ እንዳልነበር የተረጋገጠ ቢሆንም የሀገራዊ ምክክር ኮሚሽን ኮሚሽነሮች አንዱ አድርጎ ያሾመ ከጤና ባለሙያዎች ውጪ የህዝቡ መሰረታዊ ጥያቄ የዳቦ መሆኑን መኖር ያቃተው ህዝብ በሱ ኢኮኖሚያዊ ቀውስ መሆኑን መግለጫው ጠቅሷል። በኢትዮጵያ ሐኪሞች ለባርነትና ለረሃብ መጋለጣቸውን በመቃወም በክፍልና በሙሉ ጊዜ የሥራ ማቆም አድማ ማድረጋቸው የሚደነቅ መሆኑን የመብት ጥያቄያቸውን የአፍሪካ ሰላምና እርቅ ኢንስቲትዩት እንደሚደግፍ ጠቅሷል። የኢትዮጵያ ሐኪሞች በተማሩበት ሙያ በአገራቸው ሰርተው ከብረውና ቤተሰብ አፍርተው ለመኖር እንዳይችሉ ከነሱ ባነሱ የእውቀት ደረጃ ላይ ያሉት ዘረኞች በሚመሩት ሀገር የመከራ ባለቤትና ተሸካሚ ላለመሆን የወሰዱት የመብት ጥያቄያቸው እርምጃ የሐኪሞች ትግል ካለመሆናችን እናረጋግጣለን ብለዋል። የሲቪል ማህበራት ድርጅቶችና አደረጃጀቶች የሁሉም የዩኒቨርሲቲ መምህራኖች የከፍተኛ ሁለተኛ ደረጃ መምህራን የኢትዮጵያ ሐኪሞችን ትግል እንዲቀላቀሉ የታሪክና ሀገራዊ ጥሪ እናስተላልፋለን ሲል መግለጫው አስታውቋል። የአዲስ አበባ ህዝብ ከቤትህ ከንብረትህ ከእድርህ ከማህበርህ ከርስትህ ከቄስ እየተነቀልክ ባይተዋር የሆንከው በአብይና አገዛዙ ሳቢያ በመሆኑ ከኢትዮጵያ ሐኪሞች ጎን በመሰለፍ የመብት ጥያቄን አንሳ በማለት ጥሪ አቅርበዋል። የአብይ አህመድ ምርኮኛው የዘመኑ ኤታ ማጆር ሹም ብርሃኑ ጁላ ወታደሮች ደህንነቶች ሚሊሻና ካድሬዎች ትላንት በኢትዮጵያ መለዮ ለባሽ የደርግ ወታደር በማለት ብዙዎችን ወያኔ በጦላይና በውርሶ በሰመራ ጦር ካምፕ አሰቃይቶ መበተኑን በማስታወስ የወያኔ ሰራዊትና ደህንነቶች አብይ አህመድ ግማሹን ረሽኗል፣ ግማሹን በስራት አሰቃይቷል፣ የጎዳና ላይ ለማኝ አድርጓል፣ የእናንተ ምጣ ከህዝቡ ጎን እስካልቆማችሁ ድረስ ከዚህ የተለየ አይደለም በማለት የሐኪሞችን ጥያቄ በመደገፍ እንዲነሱ አፍሪካ ሰላምና እርቅ ኢንስቲትዩት በዚሁ መግለጫው ጥሪ አቅርበዋል። የአብይ አህመድ ድጎማ የሚቀበሉ ጡረተኛ የፖለቲካ ፓርቲዎችም የህዝቡን ጥያቄና የጤና ባለሙያዎችን ጥያቄ በመደገፍ ህዝቡን በማስተባበር የበኩላቸውን አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። የአብይ አገዛዝ ስልጣን አስጠባቂ ጦር ምርኮኛ ጀነራሎች ዛሬም እየፎከሩ ይገኛል። ከዘመቻ አንድነት በፊት የሚያደርጉትን ሙከራ ዳግም ጀምረዋል። ከአብይ አገዛዝ ምርኮኛ ጀነራሎች መካከል በመራዊ ባለፈው ዓመት ጭፍጨፋ በመምራት ምክትሉ ጅምር በፋኖ የተደመሰሰበት ሌተር ጀነራል መሐመድ ተሰማ በደቡብ ጎንደርና በጎጃም የተሰማራው ሰራዊት የጠላትን አቅም አድቅቋል በማለት ከዘመቻ አንድነት በፊት ቆሞ አይዋጋም ጽንፈኛውን አዳክመነዋል በሚል በተደጋጋሚ አገዛዙ ምርኮኛ ጀነራሎች የሚሰጡትን የፉከራ መግለጫ እንደ አዲስ ጀምረዋል። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ጥር 21 ቀን 2016 ዓ.ም የአስተሪዮ ማርያም ዕለት በአማራ ክልል መራዊ ከ120 በላይ ንጹሃን ለተጨፈጨፉበት ህፃናትና አዛውንቶች ለተገደሉበት ከየሻቤቱ ጭምር ሰላማዊ ሰዎችን እያወጡ መንገድ ላይ ረሽኑበትን ጭፍጨፋ የመራ ሲሆን የሱ ምክትል የነበረው ኮሎኔል መሐመድ አህመድ ፋኖ በወሰደው ያጸፋ እርምጃ ጥቃት የተደመሰሰ ሲሆን ይሄው ኮሎኔል አህመድ በሲዳማ ክልል የክልሉ
ፕሬዝዳንት በተገኘበት የቀብር ስነ ስርዓቱ መፈጸሙ አይዘነጋም። የመራዊን ጭፍጨፋ ተከትሎ ምክትሉ የተደመሰሰበት የቀድሞ ምርኮኛ ሌተናል ጀነራል መሐመድ ተሰማ በአብይ አገዛዝ ከፍተኛ ወታደራዊ አዛዦች ብርሃኑ ጁላን ጨምሮ ከፍተኛ ወቀሳ ሲደርስበት የቆየ ሲሆን ተመልሶ ወደ ምስራቅ እዝ ለተወሰነ ጊዜ ከቆየ በኋላ ወደ አማራ ክልል ኮማንድ ፖስት ወዳሉት አልፎ አልፎ እየመጣ ተመሳሳይ ፉከራዎች ማድረጉን ስንዘግብ መቆየታችን አይዘነጋም። አሸባሪዎችን እየተዋጋ ከፍተኛ ብቃት አለው የተባለው የምስራቅ እዝ ወታደሮችን በአማራ ህዝብ ላይ አብይ አህመድ የከፈተውን ጥቃት ተከትሎ አስገብቶ ያስጨረሰው ሌተናል ጀነራል መሐመድ ተሰማ የኦሮሞን ስልጣን የበላይነት በሰራዊት ውስጥ እናስጠብቃለን በማለት የአገዛዙን ስልጣን አስጠባቂ ጦር ዋና ስልጣን የተቆጣጠሩ ጭምር በተደጋጋሚ በስብሰባ ላይ የሚያዋርዱትና ደሱ ምርኮኛ ለሆነው የቀድሞ 10 አለቃና የአሁኑ ፊልድ ማርሻል ሚል ማረግ የተጫነለት ያገዛዙ ስልጣን አስጠባቂ ጦር ኤታ ማጆር ሹም ብርሃኑ ጁላ በመሽቆጥቆጥ የሚታወቅ መሆኑ ተገልጿል። ቀደም ሲል ከህወሓት ጋር በነበረው ጦርነት የሰራዊቱ ቃል አቀባይ ጭምር ሆኖ ያገለገለው መሐመድ ተሰማ በተደጋጋሚ ያመጣውን ጦር በማስጨረሱ በተለይም ምክትል አዛዥ የነበረው ኮሎኔል መደምሰሱን ተከትሎ ከፍተኛ ግምገማ ተደርጎበት እንደነበር በጊዜው መዘገባችን አይዘነጋም። አራቱ የፋኖ አደረጃጀቶች የአማራ ብሔራዊ ኃይልን ከመመስረታቸው በፊት ያወጁትን ዘመቻ አንድነት ተከትሎ የአብይ አገዛዝ ስልጣን አስጠባቂ ጦር ምርኮኛ ጀነራሎች ፋኖን የማይዋጋበት ደረጃ አድርሰናል ያሉትን ወሬ ብትንትኑን ያወጣና በተግባር ስልጣን አስጠባቂው ጦር የመዋጋት ሞራል እንደሌለውና የተፈረከረከ መሆኑ በተለያዩ የዘመቻ አንድነት ግንባሮች የተገኙ ድሎችን ተከትሎ ተመሳሳይ መግለጫ ከመስጠት ተቆጥቦ የነበረ ሲሆን አሁን ዳግም ፉከራቸውን ሰሞኑን ከብርሃኑ ጁላ ጀምሮ መጀመራቸውን ጠቅሰን መዘገባችን ይታወሳል። የኢትዮጵያ መንግስት በትላንትናው ዕለት የዲጂታል ቴክኖሎጂ አማካኝነት የሰው አልባ አውሮፕላን ወይም ድሮኖችን በአዲስ አበባ ሰማይ ላይ ማሳየቱ በኢትዮጵያ ውስጥ ስር ለሰደደው ጦርነትና እልቂት መፍትሄ አያመጣም ሲሉ አንድ ታዋቂ የሰብአዊ መብት ተሟጋችም ቅሬታቸውን አሰሙ። የሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያም በግል የማህበራዊ ትስስር ገጻቸው እንዳጋሩት በዲጂታል አማካኝነት በኢትዮጵያ ሰማይ በአዲስ አበባ ሰማይ ላይ የታየው የድሮን ትርኢት የአምባገነንነት መገለጫ እንጂ በተለያዩ የኢትዮጵያ ሰማያት ስር በተለይ በአማራ በትግራይና በኦሮሚያ ክልሎችም ለተፈጸመውና እየተፈጸመ ላለው የሰላማዊ ዜጎች እልቂት የመንደሮች የትምህርት ቤቶችና የመሰረተ ልማት ተቋማት ውድመት የእናቶችም እና ህፃናት እንደዚሁም በእድሜ የገፉ ወገኖች ሞትን አያስቀርም ብለዋል። አቶ ያሬድ አስተያየታቸውን በመቀጠል በአዲስ አበባ ሰማይ ላይ የታየው የዲጂታል የሰው አልባ አውሮፕላን ወይም የድሮን ትርኢት ከላይ በተጠቀሱት ክልሎች ለደረሰውና የደረሰ ላለው የንጹሃን ዜጎች እልቂትና ያስከተለውን የስነ ልቦና ቁስልን አይጠግግም። በትላንትናው ዕለት በአዲስ አበባ ሰማይ ላይ የታየው የዲጂታል ድሮን ትርኢት በአፍሪካ አህጉር የወደፊቱን መጻኢ የድሮን ቴክኖሎጂ የማያመላክትም፣ በተቃራኒው በድሮን ቴክኖሎጂ አማካኝነት የሰላማዊ ዜጎች መብቶችን የጅምላ ስለላም በፍርሃት ድባብ ውስጥ መኖር መንግስታዊ ቁጥጥርና ማጨናነቅን የሚያበረታታ ነው ብለውታል። የዲጂታል ድሮን ትርኢት በዓለማችን ላይ በድምቀት የሚከበር ትርኢት እየሆነ የመጣ ሲሆን የዓለማችን ግዙፏም የቴክኖሎጂ አምራች አገር ቻይና 75ኛዋን ብሔራዊ ቀኗን ባለፈው ጥቅምት በፈረንጆቹ ኦክቶበር 2024 ስታከብር 10197 ዲጂታል ድሮኖችን በሻንዛን ግዛት ሰማይ ላይ በማሳየት የዓለማችን ድንቅ ሪከርድ ውስጥም ተመዝግባለች። በአንድም ኮምፒውተር አማካኝነት የሚዘወረው የዲጂታል ድሮን ትርኢት በወቅቱ ድንቅ የቻይና ከተሞችን፣ ነብር፣ የማርሻል አርትን፣ ካራቴም፣ ድራጎን ለእውቀትም ገበያ ወደ ትምህርት ቤት የሄዱ ተማሪዎችን ተመልክተውበታል። በትላንትናው ዕለት በአዲስ አበባ ሰማይ ላይ የታየው የዲጂታል ድሮን ትርኢት 1500 ዲጂታል ድሮኖችን መሳተፍ ፋቸውም ተነግሯል። የኤርትራ ኤምባሲ ወረርኩት መሬት የለም ሲል መግለጫ አውጥቷል። የጌታቸው ረዳ ቡድን ፓርቲውን ይፋ ለማድረግ እንቅስቃሴ ያደረገ ሲሆን በኔትወርክ ያስተባብረዋል የተባለው በጉልበት መልሰው የተቆጣጠሩት የራያ አካባቢ የተቃውሞ ሰልፍን ተከትሎ የደብረ ጽዮን ቡድን እርምጃ ለመውሰድ እየተንቀሳቀሰ መሆኑ ተገልጿል። አብይ አህመድ በኤርትራ ላይ የሚያደርገውን ወረራ ከመጀመሩ በፊት በትግራይ ያለውን ሁኔታ ለማባባስ እቅድ አውጥቶ